እነዚህን ሙሉ በሙሉ በትክክል ተማራችሁ እናንተ ፉል ስታክ ዌብሳይት ዴቨሎፐር መሆን ትችላላችሁ ማለት ነው። ውድ ተመልካቾች ታዲያ እነዚህን ትምህርቶች የት ሄጄ ልማር የሚለው ነው ትልቁ ጥያቄ። 5 አይነት መማር የምትችልባቸው መንገዶች አሉ። አንደኛ ኢንተርንሺፕ ነው። የቴክኖሎጂ ወይም ደግሞ የሶፍትዌር ካምፓኒዎች ላይ በመግባት ኢንተርንሺፕ መማር ትችላላችሁ ማለት ነው። ሁለተኛ ኮርስ ነው። የሚዘጋጁ ኮርሶች አሉ፣ እነሱን ከፍላችሁ መማር ትችላላችሁ ማለት ነው። ሶስተኛ ቡት ካምፕ ነው። የሚዘጋጁ ቡት ካምፖች አሉ፣ እነሱንም ከፍላችሁ መማር ትችላላችሁ ማለት ነው። አራተኛ ዲግሪ ነው። ሶፍትዌር ኢንጂነሪንግ መማር ትችላላችሁ ማለት ነው። ሶፍትዌር ኢንጂነሪንግ ተማራችሁ ፉል ስታክ ዌብሳይት ዴቨሎፐር መሆን ትችላላችሁ ማለት ነው። አምስተኛና የመጨረሻው እና እኔም በጣም የምወደው እናንተም እንድትማሩ ሪኮመንድ የማደርጋችሁ ሰልፍ ለርን ነው፣ ወይም ደግሞ በራሳችሁ መማር። በራሳችሁ መማር ማለት ምን ማለት ነው? እኔ በሰጣችሁ ስቴፕ በመሰረት ዩቲዩብ ላይ መማር ትችላላችሁ። ለምሳሌ ኤችቲኤምኤል ብላችሁ ሰርች ብታደርጉ ስለ ኤችቲኤምኤል የተሰራ ፉል ኮርስ ማግኘት ትችላላችሁ ማለት ነው። ሲኤስኤስን ብላችሁ ሰርች ብታደርጉ ስለ ሲኤስኤስ ፉል ኮርስ ማግኘት ትችላላችሁ። ጃቫስክሪፕት እንደዛ ሁሉንም ነገሮች ዩቲዩብ ላይ ፉል ኮርስ ታገኛላችሁ ማለት ነው። እነዚህ ከተሰሩት ፉል ኮርስ መካከል በጣም ብዙ ቪዲዮ ያለውንና በጣም ብዙ ላይክ ያለውን እና ሰውየው ሲያስተምር ለእናንተ ግልጽ የሚሆንላችሁን ሰው መርጣችሁ ዩቲዩብ ላይ ራሳችሁን ብታስተምሩ በአጭር ጊዜ ሙሉ ባለቤት መሆን ትችላላችሁ ማለት ነው። እኔ ይህን ነገር ቀድሜ ባውቀው ኑሮ እኔ በጣም ብዙ ብሮችን አውጥቼ ነው የተማርኩት። እኔ ፉል ስታክ ዌብሳይት ዴቨሎፐር ለመሆን በጣም ብዙ ብሮችን በጣም ብዙ ጉልበቶችን ጨርሼ ነው ማለት ነው እየተማርኩት ማለት ነው። ስለዚህ እኔ ግን ይህን ቀድሜ ባውቅ ኑሮ በቀላሉ ዩቲዩብ ላይ ሰርች አድርጌ መማር ይችል ነበር ማለት ነው። እናንተ ግን አሁን ይህንን ቪዲዮ አይታችኋል፣ እኔ የምለውን ሰምታችኋል። ምንም ብር ሳታወጡ ምንም ወጪ ሳታወጡ በቀላሉ ዩቲዩብ ላይ ሰርች አድርጋችሁ መማር ትችላላችሁ ማለት ነው። ስለዚህ ሁሉም ነገር ዩቲዩብ ላይ ያለ፣ ከፍላችሁ መማር አይጠበቅባችሁም ማለት ነው። ከእናንተ የሚጠበቀው ጊዜያችሁን ሰጥታችሁ በትክክል ፕራክቲስ እያደረጋችሁ መማር ብቻ ነው ማለት ነው። ስለዚህ ይህንን ትምህርት ተምሮ ለመጨረስ በትክክል ጊዜ ከሰጣችሁት ከ2 ወር እስከ 6 ወር ድረስ በደንብ አድርጋችሁ ጥንቅቅ አድርጋችሁ ሙያውን ተምራችሁ መጨረስ ትችላላችሁ ማለት ነው።